ክለባችን አርሰናልን የተመለከተ ሶስት ወሳኝ መረጃዎች ይዤላችሁ መጥቻለሁ። ፎሎ ያላረጋችሁ ሰዎች ፎሎ እያረጋችሁ የአዲስ አካውንት ነው። የቶናሊ ዝውውር የማይሳካለት ከሆነ ክለባችን አርሰናል ፊቱን ወደ ብሩኖ ጉሜሬሽ እንደሚያዞር አንዳንድ ምንጮች እያሳዩ ይገኛሉ። ዊሊያም ሳሊባ ከጉዳቱ አገግሞ በዛሬው በፈረንሳይ ብሔራዊ ቡድን ጨዋታ ላይ ሊሳተፍ እንደሚችል ምንጮች እየገለጹ ይገኛሉ። ሶስተኛውና ዋነኛው በአርሰናል በጥብቅ እየተፈለገ ያለው ጁሊያን አልቫሬዝ ዛሬ ሪያል ማድሪዶች እንግዲህ ሊያስፈርሙት እንደሚፈልጉ በይፋ ለአትሌቲኮ ማድሪድ ጥያቄ ማቅረባቸው እየተሰማ ይገኛል ማለት ነው። የአዲስ አካውንት ነው። ፎሎ ያላረጋችሁ ሰዎች ፎሎ እያረጋችሁ ይመቻችሁ። ዩናይትድ ትልቅ ክለብ ነው። በቃ አላ አይደለም መጥፎ ሞመንት ላይ ራሱ ቢሆን የትኛውም ተጫዋች እሱን መቀላቀል ይፈልጋል። መልቀቅ አይደለም ብላችሁ መቀላቀል ይፈልጋል። ትልቅ ስም ኖሮት እንኳን እነ ኩኛና ብራያን ሴስኮ ምን ያህል ስም እንደነበራቸው ባለፈው አመት 20 ጎል ያስቆጠረው ብራያን መቶ ዩናይትድ ተቀላቀለ። ኩኛ ነው። ሴስኮም እንደምናውቀው ነውና ያለምንም የአውሮፓ መድረክ መጥተው ተቀላቀሉ። የቼልሲ ደግሞ እዚህ ጋር ስንመለከታቸው ኩኩሬላ አይንዘውና መልቀቅ ይፈልጋሉ ቼልሲ ካለበት ሞመንተም አንፃርና ዩናይትድ ደግሞ አሁን ከኩኩሬላ ጋር ስሙ ተይዟል። የግራ መስመር ተከላካይ ስለምንፈልግ ብቻ ማለት ነውና ከዚህ ቀደም በውሰት የማምጣት እድሉ ነበረን ግን አልተሳካም። እሱ አሁን ላይ ኩኩሬላ አሪፍ ነው፣ ምንም ጥያቄ የለውም። ነገር ዩናይትድ ቢያስፈርመው የሚጠቀምበት ተጫዋች ነው ብዬ አስባለሁ። ግን ደግሞ ሉዊስ ሆል ነው ተቀዳሚ ምርጫችሁ። የሱ ደግሞ ዋጋው የሌለ በቃ ኒካስል ገገማ እየሆነ መጥቷል። የቶናሊ 100 ሳያንሰው የሱን ደግሞ 80 70 ምናምን እያለ ይገኛልና ኩኩሬላ ላይ አሁን ገብቶባታል። የሷ ዋጋ ጸዴ ነው ከ40 እስከ 50 ድረስ ምናምን ያለውና መጥፎ ዝውውር አይሆንም ብዬ አስባለሁ። ግን ደግሞ እንደዚህ ከመገዳት ያተርፋችሁ። ሰማችሁ? ዳርዊን ኑኔዝ ሊመጣ ነው፣ ሊመለስ ነው ወደ ቤቱ ወደ አንፊልድ ሊመለስ ነው። አባቴ ና አንተና እንደምጠብቀው አንተና እንደምፈልገው ወይኔ ጌታ ወይ ይኸውላችሁ አመቱ ሳይጀምር ማለት ነው። ያው ቀጣይ አመት ተሰጥቶኛል። ምንድነው የምትፈልጉት? ቀጣይ ከአርሰናል ጋር ነው። ይኸውላችሁ እንካ አምጣ ምን ባባለው ዋንጫው ማለት ነው። እንደምታውቁት ነው። ፔፕም የለችም። ሁኔታው ለኔ ተመቸኝ ወይ ቀጣይ አመት እስኪደርስ በጉጉት በደስታ እንደዚህ ማለት ነው። በደስታ እንደዚህ ነው የምናሳይ። ሄዱና ማለት ነው ዲያዝንም ማምጡት በነካጃችሁ ዲያዝንም እየዞራችሁ ተለቃቅሙት። ተጫዋቾቻችንን በሉ በቶሎ ማንቸስተር ዩናይትድ ቂት ገብቷል። ማንቸስተር ሲቲ አላቋርጥም ብሏል። ይሄን ቪዲዮ ኮፒ ሊንክ ሪፖስት ጋይስ። ቪዲዮ ከተሰራ ይኸው እየቆየ ነው ታውቃላችሁ፣ ምንም መረጃ የለም። ሶ ሪፖርት ፎሎ ያላረጋችሁ ፎሎ አድርጉ። ሌትስ ጎ 20k መግባት አለብን ጋይስ። 70 ሺህ አካውንት እንዳጣን አትርሱት እንጂ ኮፒ ሊንክ ሪፖስት ምናምን አድርጉት ጋይስ። ሶ በኤሊዮት አንደርሰን ጉዳይ አዲስ መረጃ አለ። ማንቸስተር ሲቲ ላስት ዊክ ያቀረበው መደራደሪያ አላስማማቸውም እና ኖቲንግሃም ቀጥታ ነው ሸዳውን ያደረገበት የነበረው። አሁንም ግን ማንቸስተር ሲቲ በኒው ዲል ተመልሷል እየተባለ ነው። ፋብሪዚዮ ላይ አሁን ተዘግቧል እና ላይክ በቃ በጣም ኤክስፔክትድ ነው በማንቸስተር ሲቲ። ማንቸስተር ሲቲ ነው ይሄ ሬሱን እየመራ ያለው ኤሊዮት አንደርሰንን ወደ ክለቡ የማስፈረም ማለት ነው። ዩናይትድ ሬስ ውስጥ ራሱ ብዙ እየተንቀሳቀሰ አይደለም ማለት ኤሊዮት አንደርሰን ለማስፈረም ማንቸስተር ሲቲን ቆርጦ ተነስቷል። በጣም ደስ የሚል ዜና ነው። ይሄም የሮድሪ እንግዲህ ሪያል ማድሪድ መሄድ እየታሰበ ስለሆነ ላይክ አናውቅም ሁላችንም። ከሄደ ግን ኤሊዮት አንደርሰን ግዴታ ያስፈልገናል። በተለይ ኤሊዮት አንደርሰን ጋይስ መከላከል ላይ በጣም ጸዴ ነው ማለት ተስፋ የማይቆርጥ ተጫዋች ነው የሚያስፈልገን። ሶ ኮሜንት ላይ ሀሳብ አስተያየታችሁን እፈልጋለሁ። ሲቲዝንስ ይሄን ቪዲዮ ኮፒ ሊንክ ሪፖስት ማድረግ እንዳይረሳ። አካውንቴንም እየገባችሁ ኮፒ ሊንክ አድርጉልኝ። ፎሎ አላረጋችሁ ፎሎ አድርጉ። ይመቻችሁ። ራፋኤል ሊዮ ወደ ቼልሲ በቅድሚያ የአዲሱ አካውንቴ ነው። የድሮ አካውንቴ ተዘግቶ ነው። ፎሎ እያደረጋችሁ ቤተሰብ መሆናችሁ እንዳረሱ። ነገ 70 ሺህ እንገባለን ማለት ነው። አታሳፍሩኝም። ወደ መረጃው ስንመለስ እንግዲህ ራፋኤል ሊዮ አዲስ ቻፕተር መጀመር ፈልጋለሁ እንዳለ ይታወቃልና ከብዙ ቡድኖች ጋር ስሙ እየተያያዘ ይገኛል እና አሁን ደግሞ ከቼልሲ ጋር እየተያያዘ ነው እና ቼልሲ ለልጁ 60 ሚሊዮን ለማቅረብ ዝግጁ እንደሆኑ እንግዲህ ጭምጭምታ እየተሰማ ነው። ያው ምን ያህል አስተማማኝ ነው የሚለው መረጃ አላቅም፣ ግን እኔ በበኩሌ ይሄ ልጅ ይችላል፣ ግን ወርክሬት የለውም እና ወርክሬት የሌለው ተጫዋች ደግሞ ለጃቪ አሎንሶ አጫወት አይሆንም። በቃ አጠቃላይ 3-4-2-1 አሰላለፍ ላይ ከሁለቱ አንዱ ላይ ነው የሚሰለፈው በግራ በኩል ማለት ነው እና እየተመለሰ የሚከላከል ካልሆነ ወይም ደግሞ እየተመለሰ ኳስ የሚያስጠል ምናምን ካልሆነ ይፈልገዋል ብዬ አላስብም እና 100 ሚሊዮን ነው እንግዲህ ኤሲ ሚላኖች የሚጠይቁበት ይሄ ልጅ ላይ እና ቼልሲ 60 ለማቅረብ ዝግጁ ነው። በዚህ ልጅ ላይ እንግዲህ ሀሳባችሁን አሳውቁኝ። ሌላኛው ደግሞ እንደሚታወቀው ቮት እየተደረገ ነው እና እስካሁን ድረስ 7ኛ ላይ ቁጭ ብለናል እና ቮቱ ቀዝቅዟል። በቃ እየገባችሁ ቮት ማድረጋችሁ እንዳረሱ ባዮ ላይ ሊንክ አለ። ከዛ ቀጥታ በቃ የኔ ስም አለ እዛች ጋር ኖሚኔት የሚለውን ጠቅ ማለት ነው። በቃ 150 ሚሊዮን ጁሊያን አልቫሬዝ ወደ ሪያል ማድሪድ
ምን ይመስላችኋል? እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ይጻፋችሁ እስከ መጨረሻው አዳምጡኝ ማለት ነው። አካውንታችን ተይዟል። እስኪ የደበረን እየጠፋን ምናምን ነው በትንሹ። እስኪ መጀመሪያ የምታዩ ሰዎች 5 ጊዜ ኮፒ ሊንክ ሪፖስት እያደረጋችሁት ማለት ነው። አልቫሬዝ ሪያል ማድሪድ የሚቀላቀል ይመስለኛል አይመስለኝም? እኔን ሐሳብ መጨረሻ ላይ አስቀምጥላችኋል። እናንተን ኮሜንት ሴክሽን ላይ ያስቀምጣችሁልኝ ማለት ነው። በእርግጥ ከወደ ሪያል ማድሪድና ከወደ አትሌቲኮ ማድሪድ ምንም ኦፊሻል የሆነ ነገር ይወጣ የለም። አብዛኞቹ የዜና ምንጮች እንደሚሉት ከሆነ ሪያል ማድሪዶች የአልቫሬዝን ወኪሎች እንዳዋራቸውና አልቫሬዝም ሪያል ማድሪድ ቢቀላቀል እንደሚፈልግ አይነት አትሌቲኮ ማድሪዶችም ለባርሴሎና ከመሸጥ ይልቅ ለሪያል ማድሪድ መሸጥ እንደሚፈልጉ አይነት ነው እንግዲህ አብዛኞቹ የዜና ምንጮች የሚሉት። አትሌቲኮ ማድሪዶችም ከ150 ሚሊዮን በላይ ሪያል ማድሪዶች የሚከፍሉ ከሆነ ነው እንግዲህ አልቫሬዝን የሚለቁት። ይሄ ዜና እኔ ሩመር ነው ብዬ ነው ማስበው። በፍጹም ሊሆን የማይችል ዜና ነው። ምክንያቱም አንደኛ የሪያል ማድሪድ ክፍተት ማለት በዚህ ሰዓት አልቫሬዝ አይደለም። ያ የሪያል ማድሪድን ክፍተት የሚቀርፈው አልቫሬዝ አይደለም። ከአልቫሬዝ ይልቅ የፈለገውን ኦሊሴ በጣም ለሪያል ማድሪድ ከሚያስፈልጉ ተጫዋቾችና የሪያል ማድሪድ አንዱን ችግራቸውን ከሚቀርፉ ተጫዋቾች መካከል አንደኛው ነው። የሪያል ማድሪድ ሚዛን ይጠብቃል ብዬ ከማስባቸው ተጫዋቾች መካከል አንዱ ነው። ከሱ ባለፈ ደግሞ ዋነኛው ቦታ ሚድፊልድ ላይ ነው። ሚድፊልድ ላይ እንደነ ቪቲኒ አይነት ተጫዋቾች ምናምን ነገር ያስፈልጋሉ። እዛ ቦታ ላይ ራሱ ብዙ ተጫዋቾች ስማቸው የተያዘ አይደለም ከሪያል ማድሪድ ከወደ ሪያል ማድሪድ በኩል ማለት ነው። ለሪያል ማድሪድ ግን በዚህ ሰዓት ኢምፖርታንት ፕሌየር የሚባሉት ራይት ዊንግ እና ሚድፊልድ ያስፈልጋቸዋል ብዬ ነው ማስበው እኔ ፐርሰናሊ ማለት ነው። ከሚድፊልድ ይልቅ ብዙ ጊዜ ስማቸው እነ ግቫርዶዌል እነ ሪካርዶ ካላፊዮሪ ብዙ ተጫዋቾች ስማቸው በተከላካይ መስመሩ በኩል ነው ብዙ ተጫዋቾች ስማቸው የተያዘ ያሉ ከሪያል ማድሪድ ጋር። ባየር ሙኒኮችም እንግዲህ ኦሊሴን በፍጹም መልቀቅ እንደማይፈልጉ ነው እየተነገረ የሚገኘው። የሚለቁት ከሆነ ራሱ ከ200 ሚሊዮን በላይ እንደሚፈልጉ ነው። ከ200 ሚሊዮን በላይ ለኦሊሴ በጣም ኤክስፔንሲቭ ነው እንደኔ ፐርሰናሊ ማለት ነው። ማድሪድ ኦሊሴን የሚያስፈርመው ከሆነ ራሱ ከ150 እስከ 180 ባለው የሚከፍል ይመስለኛል። ከዛ በላይ ከሆነ ግን ይከፍላል ብዬ አላስብም። ኢቭን መክፈል ካለባቸው ግን ኦሊሴን የሚያስወጣውን ወጪ ከፍለው ኦሊሴን ቢያመጡት ለቡድኑ የተሻለ ጥቅም የሚሰጥ ተጫዋች ነው ብዬ አስባለሁ። የሪያል ማድሪድም አንዱን ችግር መቅረፍ የሚችል ተጫዋች ነው ብዬ አስባለሁ እንጂ አልቫሬዝን በ150 ሩመር ነው ሲጀመር። ቢሆን ግን የሚሆን አይመስለኝም። ከሆነ ራሱ የሪያል ማድሪድ ካራክተር የባሰ የቲሙ ካራክተር ያሳጣዋል እንጂ የሪያል ማድሪድ ችግር በዚህ ሰዓት መቅረፍ የሚችል ተጫዋች ነው ብዬ አላስብም። ከማድሪድ ይልቅ ለኛ ለአርሰናል የተሻለ ጥቅም ይሰጠናል ኦዲሴ። እስኪ እናንተ አልቫሬዝ የእናንተን ሀሳብና አስተያየት ኮሜንት ሴክሽን ላይ አካፍሉ። ፎሎ ማድረግ እንዳይረሳ። ይመቻችሁ። ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት ፕሊዝ። መጀመሪያ የምትሉት ሰዎች 5 ጊዜ ኮፒ ሊንክ አድርጉልኝ። ቪዲዮ እየያዘ ነው እና እየጠፋው ነው ጭራሽ ምንም መቤቴ። የዝውውር ዜናዎች ቪዲዮ ከለቀኩኝ ትንሽ ስለቆየሁኝ የሚደረገውን እያደረጋችሁ እዩት ማለት ነው። ኩኩሬላ ጋር እንመጣለን። ኩኩሬላ አሁን ፈላጊዎቹ በዝቷል። ማንቸስተር ዩናይትድ እና ማንቸስተር ሲቲም ፈላጊዎቹ ሆኖ መጥቷል። በነገራችን ላይ በግል ጉዳይ ምክንያት ነው፣ ወደ ስፔን ሄዶ መኖር ስለሚፈልግ ነው። ከአትሌቲኮ ማድሪድ ወይ ከባርሴሎና አንዱን እመርጣለሁ እያለ ያለው ልጁ። ስለዚህ ማንቸስተር ሲቲም ሆነ ማንቸስተር ዩናይትድ እድል ያላቸው አይመስለኝም በዚህ ልጅ። ነገር ግን ቼልሲ ከ50 እስከ 60 ይፈልጋል የሚሉ መረጃዎች አሉ። ወደፊት የሚፈጠረውን አብረን የምናየው ይሆናል። የቼልሲ ደጋፊዎች በዚህ ልጅ ላይ ያላችሁን ሀሳብ እስቲ ኮሜንት ሴክሽን ላይ አስቀምጡልኝ። ራፋኤል ሊዮ እናገኛለን። ራፋኤል ሊዮ ቼልሲ 60 ሚሊዮን እንዳቀረበ አሁን እየተዘገበ ይገኛል። በቴሌግራፍ ይዞት በወጣው መረጃ መሰረት ቼልሲዎች 60 ሚሊዮን ለራፋኤል ሊዮ ለኤሲ ሚላን አቅርበዋል ማለት ነው። አሁን ደግሞ ከትንሽ ደቂቃ በፊት ማትሎ ይዞት በወጣው መረጃ መሰረት ማይክ ሚኛልን ቼልሲዎች በ30 ሚሊዮን ለማስፈረም እያጤኑበት እንደሆነ መረጃ ወጥቷል። ስለዚህ ሁለቱም ተጫዋቾች ከኤሲ ሚላን ቼልሲ ብዝ ሊያደርግ ነው ማለት ነው። ሌላው ማቲያስ ፈርናንዴዝን እናገኛለን። ዌስትሃም መውረዱን ይታወቃል። ማቲያስ ፈርናንዴዝ ፈላጊ ሆኖ ቼልሲ አሁን ብቅ ብሏል። በነገራችን ላይ ቼልሲዎች ውስጥ ለውስጥ ብዙ ስራዎችን እየሰሩ ነበር። አሁን ላይ ነው ፊት ለፊት ፈጦ እየመጣ ያለው። ማቲያስ ፈርናንዴዝ ላይ ቼልሲዎች ፍላጎት አላቸው፣ የሆነ ነገር ሊያደርጉ ይችላሉ የሚባሉ መረጃዎች አሉ። እንዴት ታዩታላችሁ ይህንን ዝውውር? የመጨረሻው ዜናችን የሚሆነው ሶሊና ነው። ሶሊና የሚባለው ተጫዋች ካወቃችሁት የቼልሲ በረኛ ነው። ጥግ ላይ የምታዩት ተጫዋች ስሙን በስራ ካልጠሩት ይቅርታ። ግን ይሄ ተጫዋች ከቼልሲ ሊለቅ እንደሆነ መረጃ ወጥቷል። ከሆነ ቲም ጋር እንደተስማሙ እየተነገረ ይገኛል ማለት ነው። የቼልሲ ደጋፊዎች አሁን ላይ ያለው የቼልሲ የዝውውር ዜና ይሄንን ይመስላል። ነገር ግን ሌላ የሚገራርሙ የቼልሲን የተመለከቱ የዝውውር ዜናዎች መስማት ከፈለጋችሁ የፕላስ ምልክቱን በመጫን ቤተሰብ መሆን ትችላላችሁ። የሌላም ክለብ ዜናዎች ስለምንናገር የፕላስ ምልክቱን ተጫኑ። ይመቻችሁ። ዝውውር ክፍያ ሳይከፍል አጥቂውን የማግኘት እድላቸውም ሰፊ እንደሆነ ነው እንግዲህ የተዘገበ የሚገኘው። እንደ ጋዜጠኛ ግሬንቤሊ ዘገባ ከሆነ ማለት ነው ተጫዋቹ ዳርዊን ኑኔዝን የሚፈልጉ ክለቦች ከሊቨርፑል ውጪ በርካታ ክለቦች እንዳሉ ነው እንግዲህ የተነገረ የሚገኘው። ያው እንግዲህ ክለባችን ሊቨርፑል ይህን ተጫዋች ፈልጎ ከሄደ ተጫዋቹም ወደ ክለባችን ሊቨርፑል መመለስ ፍላጎት ስላለው ሊቪያንስ ከምሬ ነው የምላችሁ ተጫዋቹ ይመጣል። ለማንኛውም ምን ታስባላችሁ? እኔ በግሌ ባርኮላ ከሚመጣ በዚህ ዱማንዴን አድርገን ሌፍት ዊንገራችን ላይ ተጫዋቹ እንደምታውቁት በክለባችን ሊቨርፑል ነምበር 9ም ሌፍት ዊንገር ላይ መጫወት ይችላልና ብናመጣው ባይነኝ እኔ ኑኑሻ ቢመጣልን ባይነን። ሀሳብ አስተያየታችሁን በኮሜንት አሳውቁኝ። ይመቻችሁ። መልካም ጊዜ። ባይ ፋሚሊ። ምሽቱን የተሰሙ የዝውውር መረጃዎችን ይዤ ከች ብያለሁ። ኮፒ ሊንክ፣ ሪፖስት፣ ፎሎ ማድረግ እንዳይረሳ። ማንቸስተር ሲቲዎች ኢሊዮት አንደርሰንን ለማስፈረም ሁለተኛ ዙር የተሻሻለ ገንዘብ ለኖቲንግሃም ፎረስቶች ለማቅረብ እንደተዘጋጁ ፋብሪዚዮ ሮማኖ ዘግቧል። ምናልባትም በዚህኛው የሚስማሙ ይመስላል።
ቶተንሃም ሆትስፐርስ ከማንቸስተር ሲቲ ሳቪኒዮን ለማስፈረም ከጫፍ እንደደረሱ ሳይመን ጆንስ ዘግቧል። ኒውካስትል ዩናይትዶች ሳንድሮ ቶናሊን በዚህ ክረምት ሊያስፈርም የሚፈልግ ክለብ ካለ 100 ሚሊዮን ፓውንድ ይዞ ከችሊል ይገባል ብለዋል። ሉክ ኢድዋርድ ነው የዘገበው። ማርክ ኩኩሬላን ፈላጊ ክለቦች 4 ደርሰዋል ይለናል ማርካ። እንግዲህ በአትሌቲኮ ማድሪድና በባርሴሎና መካከል ነበር ያለፈው ሳምንት ፉክክሩ። አሁን ሪያል ማድሪድን ፈላጊ ሆኖ ቀርቧል። ሲቀጥል ደግሞ እንደ ኢንዲካሊያ ዘገባ ደግሞ ማንቸስተር ዩናይትድ ኩኩሬላን ለማስፈረም ይፈልጋል እያሉ ነው። ሊቨርፑሎች በ90 ሚሊዮን ፓውንድ የዲዮመንዴን ዝውውር ለመጨረስ ከጫፍ ደርሰዋል ይለናል ጄምስ ዊሊያም። አሌክስ ስኮት ቦርንማውዝን የሚለቅ ከሆነ ቻምፒዮንስ ሊግ የሚሳተፍ ክለብ መቀላቀል ይፈልጋል። ከፈላጊዎቹ መሃል አርሰናል፣ ማንቸስተር ዩናይትድ እና ሊቨርፑል ናቸው ሲል ጎልድበርግ ዘግቧል። አንደርሰን ወደ ማንቸስተር ሲቲ፣ ቶናሊ ወደ ዩናይትድ። እንደዚህ አይነት ዜና ነው መስማት የምፈልገው። ለባሊባ 100 እና ከዛ በላይ ለመውጣት ዝግጁ የነበረ ቲም በዚህኛው ታይም ላይ እኮ ባለፈው ሰመር ትዝ የሚላችሁ ከሆነ ሴስኮ እንደጨረስን ወዲያው ነበር ጥያቄ ለማቅረብ ሄደው። ከዛ ከፍ ነው ያሉት። ብራይተን ከፍ ብሎት ነው ጨራሽ ማለት ነው። ምንም አይነት ነገር ዋጋ አንለጥፍም ልጁን አንሸጠውም ብሎ ነው። አሁን ቶናሊ ላይ 100 እየተባለ ዩናይትድ ይደረደራል። ተጫዋቹ ውድ ነው ምናምን። ለአንደርሰንም የዛን ያህል ገንዘብ መክፈል አንፈልግም፣ የኛ ቅር ቹዋሜኒ ነው። ቹዋሜኒ ደግሞ 100 ብሎ ካረገበት ፔሬዝ ቆዩ፣ ሞሪኖ አሰልጣኙ፣ ከዛ ደግሞ ቹዋሜኒ ይቆያል የሚል ዜና አሁን ወጥቷል። ያለን አማራጭ ተጠቀም። በቃ 100 ቢል 100 ይሸጡም። እስከ 90 ድረስ ማውጣት ካለበት ማውጣት አለበት። ለሲስኮ ያወጣውን ነገር ለመሃል ሜዳውን ማውጣት አለበት። ከፍተኛ ገንዘብ ካላወጣ እንዴት ነው የሚሆነው? የትኛውንም ቲም ተመልከት። በቃ 100 ምናምን አወጥቷል ለመሃል ሜዳ። ሲቲ ኮሮድ እያለው ነው ይሄንን ለመጨመር እየተሯሯጠ የሚገኘው። አርሰናል ራይስ ላይ እንዴት ነው ወጣው እንዴ? ቤሊንግሃም ምናምን ያላቸው ማድሪድ እኮ ምን እነ ቪቲና ምናምን ያላቸው መሃል ላይ በቃ ግዴታ ቶናሊ ማውጣት አለበት። ያለ አማራጭ እሱ ነው። ከሶስቱ አሪፍ የሆነ ነገር መርጠሃል፣ ግን ሁለቱ ከሸፉበት። ያለ አማራጭ ይሄ ነው። ግዴታ ሆኖብህ ከምታወጣ አሁን ተደራድረህ ብታወጣ ይሻላል። አርሰናልም አለበት የቶናሊ ዝውውር ላይ። ሲቲ የሁለተኛው ጥያቄ ውድቅ ከተደረገበት ወደዚህ መምጣቱ አይቀርምና ግርግር ሳይፈጠርበት ቢያዘዋውር ይሻላል።